እዚህ ቤት የሚኖርበት ከኔ ሌላ ማንም የበላይ የለም ብላ የምትመካበትን ጉልበቷን ዛሬ የበላይ ተገኝቶ እሷን በተራዋ ታግታለች። በጣም ደስ ይላል። የእንጀራ ልጇን ብቻ አይደለም እንደዛ የበደለቻትና የካሌብንም አባት የዳዊትንም አባት የገደለች እሷ ናት። በባለፈው ቪዲዮ ላይ ካሌብ አባቴን አንቺ ነሽ እየገደልሽው ብሎ ቤቷ ድረስ ሄዶ ሊወጋት እያለ እያጨናነቃት እሷን በድንጋጤ ተዝለፍልፋ ሁሉ ስትንቀጠቀጥ ነበረ። ያ ድንቁ ተብዬው ጥቅመኛው ወደ እሷ ቤት ሲሄድ ሁለቱ እየተታገሉና እሷ በጭንቅ መካከል እንደሆነች ደርሶ ነፍሷን ያተረፈላት። እንዲሁም ደግሞ ልጅሽን ካልዳርሽኝ የጀመርኩትን ስራ እተወዋለሁ ብሎ አስጠንቅቋት ነበር። የእሷ ምላሽ ግን ከልጄ እኔ አልሻልም ወይ? በእድሜም ብሆን ከኔ ጋር ብንቀጥል አይሻልም ወይ? ቤቱም ያንተ ነው፣ መጨረሻ ላይ የኔ ስለሆነ የሉሊት ነገር የማይሳካ ነው ብለው ነበር። እኔ አንቺን ሳይሆን ልጅሽን ነው የምፈልገው፣ እኔና አንቺ በጭራሽ አንገናኝም፣ እየቀለድሽ መሆን አለበት ብሏት ጥሏት ሄዶ ነበር። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ከኔ ጋር ክብሩ ይስፋ እግዚአብሔር ይመስገን። እንግዲህ በዛሬው ቪዲዮ ላይ ካሌብ ቤቷ ድረስ ሄዶ ነበረ በድጋሜ ሊያስፈራራትና እሷ መሰናበት አለብሽ ዛሬ፣ ምክንያቱም የመጨረሻ ቀንሽ ነው እበቀልሻለሁ ብሏት ነበር። ምንም አታመጣም፣ የምታስፈራራኝ ነገር ያለ ተግባር ምንም ለውጥ የለውም፣ ልይ ስለሆንክ ነው እንጂ እኔ እሰራልህ ነበር፣ ጎረቤት በሙሉ የሚያውቀኝ እኔን በመልካም ስራዎች ነው ብላ ነበር እሱን የተናገረችው። የምታስፈራሪኝ አባቴን እንደገደልሽ እኔን ደግሞ ልትገዝልኝ ነው ወይ እያለ ያድንቁ ተብዬው እንደለመደ በሩን ከፍቶ ሳያንኳኳ ወደ ወይዘሮ አልማዝ ቤት ሲገባ ሁለቱ እየተነጋገሩ ይደርስባታል ማለት ነው። አንተ ልጅ ለምንድን ነው እዚህ ቤት እግር ያበዛኸው ብሎ ለዛ ለካሌብ ሲነግረው፣ አንተማ የአባቴን ገዳይ ተከታተልልኝ ስልህ ከእሷ ጋር ስራውን እየሰራህ ነው፣ ስለዚህ እኔ ደግሞ ልኳንና ቅጣቷን እንድሰጣት ወስኛለሁ ብሎን ነበር ጥሏት የሄደው። ይህ ወጠጤ አላርፍም አለ አይደለ? አንቺ ተረጋጊ ብሏት ነበር የነገረ። እኔን ጨዋ ወይንም ጥሩ ሰው እንዴት በዚህ መልክ ህጋዊ ሰራተኛ ነህ ብለህ ማሰብህ ጥሩ ነው ወይ ብሎ ነበር ለካሌብ እየመለሰለት። ካሌብ ግን አዎ ያንተ መልካምነትና ያንተ ጥሩነት በትክክላዊ ፍርድ ቦታ ላይ ስትሰራ ብቻ ነው ብሎት ነገረው። በጣም ተናደደና እንደለመደው ወይዘሮ አልማዝ ቤት ተከትሏት ይገባል። ወይዘሮ አልማዝ ያንን እየለመደ ጥያቄዋን ታነሳበታለች። ስለ ሉሊት ነው የተናገረችው። ሴት ስለሆነች ታስቸግረናለች ብዬ አልነበረም፣ ምክንያቱም ግን በጣም ጠንካራ ናት። አብሯት የነበረው ልጅ ወይንም ያለው ልጅ ደግሞ ነገሮቹን በጣም እያከረሩት ነው ያሉትና ነገሩ በጣም እየጠበቀ ነው ያለው፣ ይህን ነገር እያስፈራን ነው ያለው ብሎ ለወይዘሮ አልማዝ ሲነግራት፣ ለምን እሷን አንገድላትም እንዳትመለስ ብላ ነበር እየነገረችው። እኔ ምልሽ ይህንን ነገር ለማድረግ በሀሳብሽ አልተስማማንም ብሎ ነገራት። ሀሳቡ ምን ነበረ? ልዕልት ልጇን እንድትድረው ነበር። በዚያማ በጭራሽ ሊሆን አይችልም፣ አማራጭ ሰጥቻለሁ፣ በአማራጬ መስማማት ትችላለህ ብላ አለችው። አማራጯ ምን ነበረ? እሷ ወይንም ሁለቱ ወይዘሮ አልማዝ ከድንቁ ጋር አብረው መሆን ነው። የልጅ ነገር የማይሳካ ነው፣ ልጅህን ከምታክል ሴት ጋር እንዴት ነው ጋብቻ ለመፈጸም የምታስበው ብላ ስትነግረው፣ ወንድ ላይ በእድሜም ጠንከር ሲል ነው ምን ችግር አለው? እኔ ደግሞ በጣም ነው እሷን የምወዳት ብሎ ነው እየነገራት። በጭራሽ እሱ አይሆንም በማለት መለሰችለት። ጋሼ ድንቁም በጣም ተናደደ። ምክንያቱም በሀሳቧ ካልተስማማ ያ ነገሩን እንደሚያፈርስ ነው እየተናገረው። ዳዊትና እንትና ደግሞ ቁጭ ብለው እያወሩ ነበረ፣ ሉሊት ማለት ነው። በሁለቱም በጣም እያሰቡ ነበር። ምክንያቱም የሉሊት ታሪክና የዳዊት ታሪክ ተመሳሳይ ስለነበረ እሷም እንጀራ እናቷ መከራ አሳይታት እንዳደገችና እሱም ደግሞ በህፃንነቱ በማደጎ እነ ኤልሲ ቤት እንዳደገ
እንደዚሁ የእሱም እንጀራ እናት እንደበደለችው አባቱም በበሽታ መቋቋም አቅቶት እንደሞተ ብዙ ፈተና እያሳለፉ ነበርና የኔና ያንቺን ህይወት ሳስበው እድገታችን ወይንም ታሪካችን አንድ አይነት ይመስለኛል። በጣም ሲያሳዝን ብሎ ነው የተናገረው። ይቅርታና እስኪ ስለ ጥያቄ ልጠይቅሽ ፈቃደኛ ከሆንሽ ስለ ፍቅር ጊዜያቶችሽ እና ስለ ህይወትሽ ልጠይቅሽ ብሏት ነበር። የጠየቃት ምንድን ነበር? ስለ ፍቅር ጥያቄ ወይንም ህይወቴ ብላ ስትመለሰችለት አይ ያው ከካሌብ ጋር ነበረ ከትምህርት ቤት ጀምረን ነበር እኔና እሱ የተዋወቅ ነው እያለች በሀሳብ ወደኋላ መለስ እያለች ያሳለፈቻቸውን ቀናቶችና ጥሩ ጊዜያቶች ከሱ ጋር እያሰላሰለች በትውስታ እንደገና ለሱ ለዳዊት ትነግረዋለች። እኔ ግን ሳስበው እሱ እየተጫወተብሽ ነው የሚመስለኝ በማለት ይነግራታል። በባለፈው ቪዲዮ ላይ ኤልሲም እንዳፈቀረችው ስላወቀ በጣም ተጨንቆ እዚህ ጋር እሷን ለማረጋጋት እያለ አይዞሽ በማለትና እንዴት እንደተዋወቁ በፊት የፍኖት ጓደኛ እንደነበረ እሷም እየወደደችው ፍቅሯን አልገለጸችለትም ነበርና መጀመሪያ ሲገናኙ ምነግርሽ ነገር አለኝ በማለት በትምህርት ቤት ጊዜያቸው ወይንም በልጅነታቸው ስታስታውሰው ማለት ነው እምነግርሽ ነገር አለ በማለት ለሉሊት ሲነግራት ሉሊትም እኔም የምነግርህ ነገር አለ በማለት እሺ አንተ መጀመሪያ ንገረኝና የኔን እቀጥላለሁ በማለት ስትለው አይ እሺ መጀመሪያ አንቺ ተናገሪ ብሎ ነበር የተናገረው። እሷ ግን እድሉን ላንተ ነው የምሰጥህ። ለምን ምንድነው መጀመሪያ እኔን እንደዚህ ልታወራ ያሰብከውና ልትፈልገኝ የወሰንከው በማለት ነገረችው። አይ እኔ ካየሁሽ ቀን ጀምሮ ለአንቺ ልዩ ስሜት ነው የሚሰማኝ። ስለዚህ ሐዘንሽም ህመምሽንም እኔ ልረዳሽ እችላለሁ ብሎ ነበር ለሷ የነገራት። አይ እንዴት እንደዛ ሊሆን ይችላል? አንተ እኮ ከፍኖት ጋር ያለህ ግንኙነትስ ብላ ስትለው የኔና የፍኖት ግንኙነት ከእህትና ከወንድም ያለ ግንኙነት የለንም፣ እህትና ወንድማዊነት ነው ብሎ እየተናገረ እሷ ግን ልትነግረው የፈለገችው ምን ነበረ? ፍኖትን በስርዓት እንዲያወራትና ከእሷ ጋር ህይወትን እንዲቀጥል ነበር የተናገረችው። ይህ በትውስታ ውስጥ ነው። ለዴቭ መለስ ብላ ያን ጊዜ ስታሳልፍና ስትነግረው ምንድን ነበር እያለው ታዲያ እየወደድሽው ነው ወይ ለጓደኛሽ ልትስተዋውቂው እየፈለግሽው ብሎ ነው የተነገራት። አይ የምትወደውን ሰው ወይንም ለምትወደው ሰው የምትወደውን ነገር ነው መስጠት የምትችለው ብላ ለሱ ለዴቭ ስትመልስለት ዴቭ በጣም ገረመውና ምን አይነት እንደምትገርሚ ድንቅ ሴት ነሽ ብሎ ተናገረ። ከዛ አንድ ቀን ከፋትና እንደዚሁ ብቸኝነት ተሰምቷት መንገድ ላይ ወክ እያደረገች ካሌብን ታገኘውና ከሱ ጋር ስታገኘው ምንድን ነበረ የተሰማት የነገረችው። እሱም ጠጋ ብሎ ምን ሆነች ነው ብሎ ሁሉን ነገር ሲያወያያት እኔ በአሁን ላይ ብቸኝነት እየተሰማኝ ነው ብላ በጣም ክፍት ብሏት ነበር የነገረችው። ይህ በባለፈ ትውስታቸው ውስጥ ነው። በቃ እኔ ያለሁልሽ ምንም ነገር ሊከፋሽ አይችልም፣ እኔ ምንጊዜም ከጎንሽ ነኝ ብሏት ነበር የተናገረው። ከዛ ለዳዊት ይህንን ሁሉ ያሳለፈችውን ትውስታ ጊዜያቶች ስትነግረው በጣም ተገረመ። እህቱ ግን ጣልቃ እንደገባች ነው እሱ የሚያውቀው። ግን በጣም እንደሚወዳትና እንደሚያፈቅራት ሁሉ አስረድታዋለች። አይዞሽ ብሎ እሷን ሊያጽናና እጁን ወደ እጇ ጨበጥ ለማድረግ ሲሞክር እህቱ ድንገት ትገባና ፎቶ ታነሳቸዋለች። ያንን እያነሳችውን ፎቶ ለልዕልትና ለካሌብ ትልካለች። ምክንያቱም ካሌብን ኤልሲ ስለምትወደው ከሉሊት ላይ ያለውን ፍቅር እንዲቀንስለት ነው። ልዕልት ደግሞ ዳዊትን ስለምትወደው በቃ ከእህቴ ጋር ግንኙነት ጀምሯል ብላ እሷን ጭንቀት ውስጥ እንድትገባ ነው እያደረገቻት። ወይዘሮ አልማዝ ደግሞ ለሂሩት ትደውልና በጣም ታሳዝኛለሽ፣ ምን ላይ ደረስሽ እንኳን አላልሽኝም እኮ በጣም ገረምሽኝ ብላ ያችን የምትላላክባትን ጠንቋይ ጓደኛዋን ነገረቻት ማለት ነው። ካሌብና እንትና ተገናኙ ሁለቱ። ኤልሲ ምንድነው ያለችው? ስለ ሉሊት መልካምነት አይደለም የነገረችው። ሉሊት እንደማትወደውና ጥሩ እንዳልሆነች ላንተ እንደማትገባ ነው እኔ የማውቀው ብላ እሱን ለመያዝ እጁን ለመያዝ ሞከረ ስታደርግ እሱ ጥሏት ሄደ።
አሁን ነገሩን እየሰራሁት ነው። ምክንያቱም አሁን ኤልሲ ጎበዝ፣ በርትተሻል፣ ጠንከሪ እያለች ራሷን እያሞገሰች ነበር። እሷ ስለምትወደው ነው ይህን ሁሉ ሴራ የምታጠምለው። ሌላው ደግሞ ያንን ፎቶ ስለላከችላት ልዕልቴ እቤቷ ሆና ስስቅ ብላ እያለቀሰች ነበረ። እንዴት ነው እህቴ፣ ይሄ ነገር እውነት ነው ወይ? ኤልሲ የላከችልኝ ይሄ ፎቶ እውነትም ከዳዊት ጋር እንዲህ አይነት የፍቅር ግንኙነት ጀምረው ነው ወይ እንደዚህ አይነት ነገር እየላከችልኝ እያለች እሷም ጭንቀትና ድብርት ውስጥ ገብታ ከላሷ ሆና እያለቀሰች ነበረ። ይሄ የኤልሲ ክፋት ነው። ኤልሲ ወንድሟ ምንድን ነው የምትለው? አንተ ወንድሜ ከሉሊት ጋር ያለ የፍቅር ግንኙነት ጀምረሃል ወይ? ነገሩ ሰሞኑን እያየሁት ያለው ነገር ለየት ያለ ባህሪ እያየሁብህ ነው። ለምን አትቀርባትም በደንብ በማለት ትነግረዋለች። እሷ ግን እሱ ያዘችውን እንድትተውላት አስባ ነው እንጂ ወዳታ አይደለም። እኔ እንደዚህ አይነት ነገር እንዴት እንደማላሰብ ታውቂያለሽ አደለ? ታሪኳ ከኔ ታሪክ ጋር ስለሚመሳሰል ብቻና ያለው ሀሳቧን ውጣ ውረዱን ነው የነገረችኝ። ደግሞ እሷ የካሌብ እንደሆነችና የመወዳት ጓደኛ እንዳላት ነግራኛለች በማለት ለእህቱ ሲነግራት፣ እሱን እንኳን ህልም ነው፣ ውሸት ነው፣ ለጊዜ ማሳለፊያ ነው የሚጠቀምባት በማለት ለዳዊት ስትነግረው፣ አንቺ ወሬሽ አያልቅም ብሎ ጥሏት ይሄዳል። ልዕልቴም እያለቀሰች ነው። ወይዘሮ አልማዝም እየዛተች ነው። እንግዲህ ከዛ ከድንቁ ጋር ማለት ነው። ሉሊት ምንድን ነው እያደረገችው? ወደ ቤቷ ያንን ቤት ልታይ ወደ ቤት ስትሄድ ያ ድንቁ ተብዬው ያገኛትና አንቺ በረሮ ምልሽን ነገር ለምንድን ነው የማትፈጽሚው? አልሰማም ብለሻል ብሎ ያስጠነቅቃታል። ይልቁንስ አንተ ስራህን በደንብ አድርገ በህጋዊ መንገድ ስራ፣ ስለ እኔ ወንጀልነትና እኔ የሰው ነፍስ እንዳላጠፋሁ ነው የምነግርህ በማለት ትነግረዋለች። አንቺ ነፍስ አጥፍተሻል፣ ወንጀለኛ ነሽ፣ አርፈሽ ቤቱን ለወይዘሮ አልማዝ አስረክቢ ብሎ ነው ያስጠነቀቃት። በጭራሽ በህይወት እያለሁኝ የኔም ቤቱን አልሰጣትም ለሷ፣ ይልቁንስ አንተ በህጋዊ ስራህን ጠንቅቀ ስራ ነበር እያለችው አንቺ በረሮ ብሏት ሄደ ማለት ነው። ወይዘሮ አልማዝም እንግዲህ ተስፋዋን እየቆረጠች አቶ ድንቁንም ወደ እሷ ለማድረግ ነበር እየሞከረችው። ምቅሱ ግን የወደደው ልጇን ነበረ። ሌላው ደግሞ ምንድነው እየተደረገው? ሉሊት ቀጥታ ልዑል ጋር ትሄድና እሱ ሄዶ እንዳስጠነቀቃትና የመጨረሻ ቀን ነው ዛሬ አሰናብታታለሁ ብሎ ለሉሊት ይነግራታል ወይዘሮ አልማዝን። እኔ የምለው አንተ ላይ ተረጋጋ። ቆይ ይሄን ነገር አባትህና ወይዘሮ አልማዝ ምን አገናኛቸውና ነው የምትወስነውን ውሳኔ ደግሞ በግልጽ ለምን አትነግረኝም? ምን ልታደርጋት አስበሃል? በማለት ነበር የነገረችው። አይ እሱን አልነግርሽም፣ በተግባር ነው የማሳይሽ ብሎ ለሷን ነገራት። እሷ ግን ምንድን ነው እያለችው? እኔ በክፋትና በልህ አይደለም እሷን የምበቀላት፣ በትክክለኛ በፍርድ ነው የምቀጣት፣ ቅጣቷ እንድታገኝ የማደርገው በማለት ለካሌብ ትነግራለች። አንተ ባትነግረኝም ቀጥታ እቤቷ ድረስ በመሄድ ራሴ ነግራታለሁ ብላ ወደ ወይዘሮ አልማዝ ቤት ስትሄድ በሩን አሳታንኳኳ። አንቺ ስራሽ መቼም ነፍስ ማጥፋት ነው አይደለ ብላ ለወይዘሮ አልማዝ ነገረቻ። ምን ልትሰሪ እዚህ ቤት መጣሽ ብላ ስትነግራት፣ ቤቴ ነው፣ ስለ ቤቴ ምን አገባሽ? ይልቁንስ ለምንድን ነው የካሌብን አባት እየገደልሽው? አንቺ ስራሽ ነፍስ ማጥፋት ነው ወይ በማለት ስትነግራት፣ አንቺ በቃ ሁልጊዜም እኔን ነፍስ አጥፊ አድርገሽ ነው አይደለ የምትስይኝ? አንቺ ሞኝ፣ የነገሩሽን ሁሉ የምትሰሚ ነሽ በማለት ትነግራለች። ደግሞስ ምን አገባሽና ነው አንቺ የሱን አባት ማን እንደገደለው ሳታውቂ እቤት መተሽ እኔን በዚህ መልክ የምትናገሪው? ብላ ወይዘሮ አልማዝ ጋር ፊት ለፊት ተፋጠጡ። እኔ ምልሽ ይልቁንስ አንቺ አይደለሽም ወይ የሰው ነፍስ የምታጠፊው? በሐሰት ሸምጥተሽ ይኸውና የሐሴትን ገለሻት። አንቺ አይደለሽም ወይ የገደልሻት? የሐሴት ገዳይ አንቺ አይደለሽም ወይ እያለች ነበር ለሉሊት እየነገረቻት። እሱን እንኳን እኔን ለአሁንም አቅጣጫ ለመቀየር እንዳትሞክሪ፣ ይህን ነገር ግን አስቢበት ብላ ነበር እየተናገረችው። ሌላው ደግሞ እንትና መጣች። ልዕልቴ ከክላሷ እየተብሰለሰለች ነበር። ያ ፎቶ ተልኮላትና እንዴ እህቴ ሳትነግሪኝ እንዴት መጣሽ ትላታለች። አይ እዚህ እሷ ይዛኝ ነው ከመጣሁ ቆየሁ በማለት ትላታለች። ከዛ ወይዘሮ አልማዝን እየተጨቃጨቁ እማዬ ይሄ ነገር ምንድን ነው ግን? እኔ እኮ የሰማሁት ነገር እውነት ነው ወይ? ከአሁን በፊትም ሰምቻለሁ።
የእገዳይ ልጅ እየተባልኩኝ እኔ ስለምን እሸማቀቃለሁ? ከእንግዲህ በኋላ እውነት አድርገሹ ከሆነ እኔ ልጅሽ አይደለሁም በማለት ለወይዘሮ አልማዝ የገዛ ልጇ ትነግራታለች። በጣም ተናዳ በሩን ገፍታ ወደ ክላሷ ትገባለች። ሉሊትም ትመለሳለች። በስተ መጨረሻ ደግሞ ወይዘሮ አልማዝን አቶ ካሌብ አሳገታት። የዛሬው ቪዲዮ ደስ የሚለው በስተ መጨረሻ ወይዘሮ አልማዝ ታግታለች። ያንን ደግሞ በቀጣይ ቪዲዮ የምናየው ይሆናል።